አላህ የት ነው መላኢካዎች የት ናቸው የሚለውን ጥያቄ እንመልሳለን ማለት ነው በአላህ ፍቃድ። ይህም መልስ ለአህባሾች፣ ለአሻኢራዎች፣ ለማትሩዲዮች ያሉበትን ጥመት የሚያጋልጥ ይሆናል ማለት ነው። ኡመተል ኢስላም ከነሱ ተንኮልና ሸር ይጠነቀቅ ዘንድ ማለት ነው። መቼም እንደሚታወቀው ሐቅ አንድ ብቻ ናት። እሷም የጥንት የጠዋቷ ነቢዩ ሰለላሁ ዐለይሂ ወሰለምና ሷሃባዎች የነበሩባት ናት። ከዛ ውጭ ያለው የጥመት መንገድ ነው። አህባሽም ይሁን አሻኢራም ይሁን ማትሩዲያም ይሁን ሱፊያም ይሁን ሁሉንም የጥመት ቡድኖች ኡመተል ኢስላም ርቆ አንዷ ጀነት የምታስገባውን መንገድ ብቻ ሊከተል ይገባዋል። ስለዚህ አላህ የት ነው መላኢካዎቹ የት ናቸው ከሚለው ጥያቄ እንመልሳለን ማለት ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በእርሳቸው ላይ ይሁንና እንዲህ አሉ። ምንን አስመልክቶ? መላኢካዎች የሰማይ ነዋሪ መሆናቸውን የምንይዝበትን ሐዲት ነው እንግዲህ ማነብላችሁ ማለት ነው። ኢኒ አራ ማላ ተረውን አሉ። እኔ እኮ እናንተ ማታዩትን አያለው አሉ። ወአስማዑ ማላ ተስማዑን እሰማለሁ ደግሞ እናንተ ማትሰሙትን አሉ። አጠቲ ሰማኡ ወሁቀ ለሃ አንቱዒጥ ሰማይ እኮ ሲጢጢጢጥ አለች አሉ። ለምሳሌ አንድ ሳንቃ ወይ ጠረጴዛ እላዩ ላይ በጣም ከባድ ነገር ሲጫንበት ሲጢጢጥ ይላል። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? አጠቲ ሰማኡ ሰማይ እኮ ሲጢጢጥ አለች። ወሁቀ ለሃ አንቱሒጥ ሲጢጢጥ ልትልም ይገባታል አሉ። ማ ፊሃ መውዲዑ አርበዒ አሳቢዕ አራት ጣት እኮ የሚያስቀምጥ ቦታ እንኳን የለም። ኢላ ወመለኩን ዋዲዑን ጀብሐተሁ ሳጅደን ሊላህ ያቺ አራት ጣት እንኳን የምታስቀምጥ ክፍተት ምንም ቦታ የለም መላኢካ ሱጁድ ያደረገባት ቢሆን እንጂ ሁሉም ተይዟል ማለት ነው ሰማይ ቤት ላይ። ከዚህ ምን እናያለን? መላኢካዎች የሰማይ ቤት ነዋሪ መሆናቸውን እናያለን ማለት ነው። ሐዲሱ እስከ መጨረሻው ድረስ ማለት ነው። የፈለግኩበት ይሄንን ነው። ምንድነው እሱም? መላኢካዎች የሰማይ ቤት ነዋሪ መሆናቸውን እንረዳ ዘንድ ማለት ነው። በመቀጠል ከቁርአን ሁለት ማስረጃዎችን አመጣለሁ። እንግዲህ እንደሚታወቀው እኛ የምንኖርባት መሬት ቀና ስንል ምን አለ ወደ ላይ? የመጀመሪያው ሰማይ አለ። ከሱ በላይ ሁለተኛ ሰማይ፣ ሶስተኛ ሰማይ፣ አራተኛ ሰማይ፣ አምስተኛ ሰማይ፣ ስድስተኛ ሰማይ፣ ሰባተኛ ሰማይ። ከሰባተኛው ሰማይ በኋላ ውሃ አለ። ከውሃው በኋላ አርሹ አለ። ጌታችን አላሁ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን ከቁርአን እንግዲህ ማስረጃ ላመጣላችሁ ነው። የአላህ ባሪያዎች ሆይ የነ አህባሽን የነ አሻኢራን የነ ማቱሪዲያን ጥመት እንጠነቀቅ ዘንድ ማለት ነው። ምክንያቱም እነዚህ ሰዎች አላህ ከአርሽ በላይ ከሰባት ሰማይ በላይ ከፍጡራን ሁሉ በላይ ከውሃው ከአርሹ በላይ ተነጥለው መኖሩን ስለማያምኑ ማለት ነው። አሁን እዚህ ጋር ማንሳት መፈልገው አንቀጽ ምንን የሚያመለክት ነው? አርሹን የተሸከሙ መላኢካዎች እንዳሉ ማረጋገጥ ነው መፈልገው ለህዝቡ ማለት ነው። አላህ ምን አለ? الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم እነዚያ አርሹን የሚሸከሙት አለ። ይሄው አርሹን የሚሸከሙ ምን አሉ? መላኢካዎች አሉ ማለት ነው። እነዚያም በዙሪያው ያሉት ከአርሹ ዙሪያ ያሉት መላኢካዎች ማለት ነው በጌታቸው ምስጋና ያወድሳሉ አለ። በእርሱም ያምናሉ። ጌታችን ሆይ ይሉታል መላኢካዎቹ ማለት ነው አርሽን የተሸከሙት። ነገሩን ሁሉ በእዝነትህና በእውቀትህ ከበሃል። ስለዚህ ለነዚያ ለተጸጸቱት መንገድህንም ለተከተሉት ምህረት አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት
ምህረትን ይለምናሉ። እንግዲህ ይኸው አርሽን የተሸከሙ ምን እንዳሉ አወቅን ማለት ነው። መላኢካዎች እንዳሉ አወቅን ማለት ነው። ይሄ ግልጽ ማስረጃ ነው። መላኢካዎች የት ነዋሪ ለመሆናቸው ሰማይ ቤት፣ ከሰባተኛው ሰማይ በላይ ደግሞ ያለውን አርሽ ማለት 7 ሰማይ 7 ምድር፣ ኩርሲዩ ራሱ አሉ የሚባሉ ነገሮች በጠቅላላ ከአርሽ አኳያ ሲታዩ ትንሽ ናቸው። ታላቁ የአላህ ፍጥረት ማለት አርሽ ነው። በጣም ግዙፍ ነው። በጣም ትልቅ ነው። ይሄን የተሸከሙ ደግሞ መላኢካዎች እንዳሉ ይሄው አላህ ምን አለ? አለዚነ የሕሚሉነ አልዓርሸ ወመን ሐውለሁ፣ አርሽን የተሸከሙና በዙሪያው ያሉ አለ። ስለዚህ አርሽን የተሸከሙ መላኢካዎች እንዳሉ አንድ፣ ሁለተኛ ሰማይ ቤት ደግሞ የሚኖሩት መላእክቶች መሆናቸውን አወቅን አይደለ? ስለዚህ መላኢካዎች የት ነው ያሉት የሚለውን ተነጋግረን ጨረስን ማለት ነው። ምን ስንል በሰማይ ቤት ነው የሚኖሩት። ከሰማያት በላይ ደግሞ ከውሃው በላይ ከሰባተኛው ሰማይ በላይ ካለው ውሃ በላይ አርሽ አለ። አርሹን ደግሞ የተሸከሙት እነማን እንደሆኑ አየን? መላኢካዎች እንደሆኑ አየን። አሁን ሌላ አንቀጽ ደግሞ ከቁርአን እናምጣ። ቃለ አላሁ ተዓላ ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊል አርድ ሚን ዳበትን ወልመላኢከቱ ወሁም ላ የስተክቢሩን። ለአላህም በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ፣ እነርሱም አይኮሩም። ማን? መላኢካዎቹ ማለት ነው። የኻፉነ ረበሁም ሚን ፈውቅህም ወየፍዐሉነ ማ ዩእመሩን። ጌታቸውን አላህን ከበላያቸው ሲሆን ይፈሩታል፣ የታዘዙትንም ሁሉ ይሰራሉ። ይሄው አርሽን የተሸከሙት ሰማይ ላይ ጠቅላላ የሚኖሩት መላኢካዎች ለሱ ይሰግዳሉ። ከዛስ የኻፉነ ረበሁም ጌታቸውን ይፈሩታል። የት ያለውን? ሚን ፈውቅህም ከነሱ በላይ ያለውን። ስለዚህ ጌታችን አላሁ ስብሓነሁ ወተዓላ ከ7 ሰማይ በላይ ከአርሽ በላይ ለመሆኑ ይሄ የአህባሽን የአሻኢራን የማትሩዲያን አከርካሪ አጥንታቸውን የሚመታ ማስረጃዎቻችን ውስጥ አንዱ ነው ማለት ነው። ትክክለኛ እምነትን ሳያምኑ መሄድ ኪሳራ ነው። አንድ ሰው የፈለገ ነገር ቢሰራ ኢማኑ ካልተስተካከለ አላህ ዘንድ የሚሰራው ስራ ተቀባይነት የለውም ማለት ነው። ስለዚህ ምን ይሁን? እምነታችንን እናስተካክል። ጌታችን አላሁ ስብሓነሁ ወተዓላ ትላንት ብቻውን የነበረ ከዛም 7 ሰማያት 7 ምድርን አርሽን ሁሉን የፈጠረ ከዛስ ከአርሹ በላይ ከፍ አለ። ስለዚህ እኛ ምን እንላለን? ጌታችን አላሁ ስብሓነሁ ወተዓላ ከ7ቱ ሰማይ በላይ ከታላቁ ፍጡሩ ከአርሽ በላይ ለብቻው ተነጥሎ እሱም በሚገባው ልቅና ልክ ከ7 ሰማያት በላይ ከአርሽ በላይ አለ እንላለን። መላኢካዎች ደግሞ የሰማይ ነዋሪዎች ናቸው። ከመላኢካዎች ውስጥ ደግሞ አርሽን የተሸከሙ አለ። ይህ ትክክለኛው እምነት ነው። አህባሽን፣ አሻኢራን፣ ማትሩዲያን ኡመተል ኢስላም ሆይ ተጠንቀቋቸው ላለው አላሁ ስብሓነሁ ወተዓላ ትክክለኛ እምነት ይስጠን፣ እውቀት ይጨምርልን፣ በሐቅ ላይ ያጽናን፣ መጨረሻችንን ያሳምርልን። ወሰለላሁማ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሱብሓነከ አላሁመ ረበና ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።